አንዳንድ ሰዎች እንዴት በራሳቸውም ህይወት በሌላ ሰውም ህይወት እንዴት እንደሚቀልዱ ሳስበው በጣም ይገርመኛል፣ እውነት ለመናገር ማለት ነውና ዛሬ በጣም የሚያዝናና ነገር ነውና ድራማ በሰው አሲዞ ሰው እንደ ቀብድ አሲዞ ማለት ነው እና ድራማ የሚሰሩ ሰዎች አሉ ማለት አሳፋሪ የሆነ ነገር ማለት ነውና እልህ ውስጥ በመጋባት የሰው ህይወት ላይ ቀልድ ማቀለድ ድራማ መስራት ትንሽ እንኳን አንዳንድ ሰዎች ምንም አይሰቀጣቸውም ማለት ለምንነገርና ዛሬ ፉአድ ፉፉ ማለት ነው ፍቅር ላይ እንደዛ አይነት ድራማ ነው የሰራውና አሳፋሪ የሆነ ማለት ነው። የእውነት ይቅርታ ሊጠይቃት ነው ብለኝ ስብስብ ብዬ ነበር የጠበቅኩትና እንዴ ሰው እንዴት የሚወደውን ሰው ትናንትና ፍቅሬ ሲል የነበረውን ሰው ላይ ሰው ለማናደድ እልህ ለመጋባት ብሎ እንዴት ድራማ ይሰራል? እኔ የእውነት አበባ ይዞ ሲሄድ ዋው ይሄ ልጅ ልብ ገዝቷል፣ ይቅርታ ሊጠይቃት ነው። በቃ የነሱ መሀል ያለው ነገር ሊስተካከል ነው በቃ። ምክንያቱም ይቅርታ መጠየቅ አለበት፣ ጥፋቶችን እያጠፋ ነው እየደጋገመ ስንል ነበርና ያንን ነገር በቃ ሰምቶናል ማለት ነው። ስለዚህ እሷን ይቅርታ ሊጠይቅ ነው፣ ይቅርታ ጠይቆ ወደ ነበረበት ሊመለሱ ነው የሚል ሐሳብ ነበረኝ ማለት ነው። ምክንያቱም እንደ ጥሩ እንደሚያስተውል ሰው ማለት ነው እንደ አንድ ትልቅ ሰው ማሰብ እንደሚችል ሰው አበባ ይዞ ዛሬ ይቅርታ ጠይቃለሁ ብሎ ሲናገር የእውነትን ይመስለኝና ነገሮች ሁሉ በቃ ይበርዳሉ፣ ያሉት ነገሮች ወደ ኖርማል ኮንዲሽን ይመለሳሉ ብዬ ነበርና ከቡሪ ጋር ተወራርዶ ቁማር መጫወት ማለት ነው እና የምትወዱትን ሰው ይዛችሁ ቁማር አሲዛችሁ የምትወዱትን ሰው አሲዛችሁ ቁማር መጫወት ማለት ነው እና እንደዚህ አይነት ጨዋታ ነው የተጫወተውና በእርግጠኝነት ማለት ነው ለፍቅር ምንም አይነት ስሜት እንደሌለው ፉአድ ያሳየበት ቪዲዮ ነው ዛሬ የተሰራው ማለት ነውና የተወዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? በያላችሁበት ሰላማችሁ ብዝት ይበል። እወዳችኋለሁ፣ አከብራችኋለሁ። ቻናሌን ሰብስክራይብ እያደረጋችሁ ስለሆነ በጣም ነው የማመሰግነው። ሰብስክራይብ አድርጉ። ብዙ ሰዎች ሰብስክራይብ ያደረገ አይደለም፣ እባካችሁ ሰብስክራይብ አድርጉ። እንዲሁም ላይክ በማድረግ ይህን ቪዲዮ እንድትጀምሩ በትህትና እጠይቃችኋለሁ። ዛሬ በጣም ደስ የማይል ነገር ነው፣ ደስ የማይል ቪዲዮ ነው ለመናገር ፉአድ በፍቅር ላይ እንደዚህ ይጫወታል ብዬ በፍጹም አስቤ አላውቅምና ድራማ የሰራበትን ድራማ ነውና ፍቅር ቤት ሄዶ የሰራውን ድራማ ነው ማሳያችሁና እስቲ ቪዲዮውን እያየን አንዳንድ ነገር እንበል። ወደ ቪዲዮ እንለፍ እስቲ። ምናወራ ነገርማ አለ ብለኸኝ አውርተናል እኮ ጨርሰናል አይደል? ካሜራ ስላለ ደብሮሽ ማስቆም እንችላለን ግን አስቆም በጣም የሚያሳዝነው ነገር እንግዲህ ሲጠራው ወደ ፍቅር ቤት ሲሄድ እመጣለሁ ብሎ ሲላት ምንድነው ቡሪክን ጠርቶት ነው። እሷ ቡሪክ ስለመጠራቱ የምታውቀው ነገር የለም። ሊነጋገራት እንደሆነ ይቅርታ ሊጠይቃት እንደሆነ ይነገራት እና የሚያሳዝን ነገር ነው የተፈጠረው። እውነት የእውነት ማለት ከልብ ይቅርታ አድርጌልሽ ስለፈለኩ ይቅርታ አድርጌልሃለሁ እኮ ይቅርታ የምታደርጊልኝ እንዲሆን አልፈልግም። እና እንዴት ነው ይቅርታ እንዳደርግልኝ ይቅርታዬን ትቀበኛለሽ ብዬ አይደለም ማመጣጠር፣ ግን ይቅርታ ማለት አለብኝ ብዬ ስላሰብኩኝ ነው የመጣሁት እና ደግሞ ከልብሽ ማለት ይቅርታ የምታደርጊልኝ እፈልጋለሁ። ይቅርታ እኮ አይደረግም። እስካሁን የምታደርጋቸው ነገሮች መቼም ትልቅ ሰው ነው ታስተውላለህ አይደል? ሰሞኑን ደግሞ እያየኋቸው ያሉ ቪዲዮዎች አሉ። እውነት ነው። ምክንያቱም እኛ ራሱ ግራ እስኪገባን ድረስ እንዴ ፉአድም ከምን ይወጥፍ ብሎ ወደ ሌላ ሰው ገባ ማለት ፍቅር ያቺ ማለች ይቅርታ ስሟ ጠፋብኝና የሆነች ልጅ እንግዲህ አፍቅሬያለሁ ብሏል። እንግዲህ ከሷ ጋር ፍቅር ውስጥ እንዳለ እየተናገረ ነው አይደለ? ከሷ ጋር ቪዲዮ እየሰራ ነውና አሁን ተመልሶ አንደኛ ይቅርታ ብሎ ፍቅር ጋር ማምጣቱ እውነት በጣም ይገርማል። ግን እንደው ለማናደድ ነው፣ ያንን እልህ ለማስገባት ነው። በቃ በጣም ስለተናደድኩ በእልህ እንድትመጪ ነው። ምክንያቱም እንደዚህ ያለ ድራማ ሲሰሩ ስለነበረ ተናደሽ ወደ እኔ እንድትመጪ ነው ምናምን ብሎ ለማሳመን እንኳን ሞከረ እንበል። ግን አሁን መጥቶ የሚጠይቅበት መንገድ በጣም የሚገርም ነው እና የእውነት ከልቡ አይደለም እየጠየቃት ያለው ማለት ነው። እውነት እኔ እንደኔ ማነው ፉአድና ፍቅር አንድ ላይ መከታይ የለባቸውም። በቃ አለቀ፣ ሊበቃ ይገባል። ይቅርታ እንደሚል ሰው ሳይሆን እልህ እንደያዘ ሰው ነበር። ኦፍ ኮርስ
ልክ ነው። ስለኔና ስለአንቺ ነው ላወራ የመጣው። ስለኔና ስለአንተ የሚባል ነገር የለም። በቃ ተቋጭቷል። የእናንተ ነገር ያለቀ ነገር ነው። ገባ? እንዲያልቅ የሚያደረግከው እንዲቋጭ የሚያደረግከው አንተ ነህ። እንዳደርሽብኝ አልክ። አልደረስኩም። የራሴን ህይወት እየኖርኩ ነው። አትደጋግሚኝ። ዛሬ ይቅርታ ልጠይቅሽ ነው የመጣሁት። ይቅርታ አድርጌልሃለሁ። በቃ ድጋሚ አንድ ላይ አንኖርም ነው የእሷ ጥያቄ። ምክንያቱም ፉአድ ያጠፋው መቼ ነው? አብርሃም ልክ ወደ ሩታ ሲመለስ ፉአድ እዛ ጋር ጥፍ ማለት ነበረበት። ምክንያቱም ፍቅር ለምን እንዳደረገች ኦፍኮርስ አጥፍታለች፣ ግን ለምን እንዳደረገች ተናግራለች። እና ሩታ እንኳን ያን ሁሉ ጥፋት ትታለች እኮ በቃ ይቅር ብላለች። እና ይቅርታ ብሏት ፍቅርን ይቅርታ ብሏት ነገሮቹን ወደ ማስተካከል መሄድ ነበረበት እና ሌላ አልህ ውስጥ ሌላ የማይሆን ነገር ውስጥ ማለት ነው። ከሌላ ሴት ጋር መታየት፣ ሌላ በቃ የሚሰራቸው ቪዲዮዎች በሙሉ የህፃን ልጅ ቪዲዮ ማለት ነው። በቃ አይታችሁ ከሆነ ማለት በስሜት ከእሷ ጋር ሰው ሲያይ በቃ ላይ ያልፈልግም በጣም ደስ የማይሉ ቪዲዮዎች ነው የሚሰራውና ይኸው ዛሬ ድረስ አለ እንግዲህ እንደዚህ እያለ ማለት ነው። እኔ በተደጋጋሚ ይቅርታ መጠይቅሽ ይቅርታ ብቻ እንድትይኝ አይደለም። ስልሽ ሌላ ምን ፈልግ አባላሽ ትሆይለ እንዴ? አብረን መኖር ስለምፈልግ ነው ይቅርታ መጠይቅሽ። ለምን? ስለማይሆን። አዎ ስለማይሆን አበላሽተኸዋል። ስለዚህ ነገሮቹን ለማስተካከል እየሞከርክ አይደለም። አሁን ነው እንግዲህ ለምን እንደመጣ ፉአድ ማለት ነው። ለምን እንደመጣ አሁን ይኸው ቡሩኪ እየመጣ ነው። በር አንኳኩቷል። ድራማ ሊሰራ ከፍቅር ጋር በጣም ጥሩ ግንኙነት ላይ እንዳሉ በቃ ፍቅራቸው እንደተመለሰ ለማስመሰልና ቡሩኪን ለማናደድ ይሄ በጣም ያሳዝናል። ነው ያው እሷ ምንም የምታውቀው ነገር የለም ማለት ማለት ፈልጓለሁ ማለት መርበትበት ማለት በቃ ይሄ የሌባ ስታይል ማለት ሌባ እንደዚህ ነው የሚለው። በቃ ቅሽቅሽቅሽ በቃ የተረጋጋ ነገር የለውም እና እንደዚህ አይነት ልጅ ነው በቃ ማለት ይቅርታዬን ተቀበልሽኝም አልተቀበልሽኝም ነው አንዴ ትንሽ በግዴታ ድራማ እየሰራ ነው። በግዴታ ማለት ነው። ቦሪ ክፍት ነው፣ ግባ። በቃ ይህንን የፈለገው ቡሪክ እነሱ ተቃቅፈው በቃ ኖርማል ኮንዲሽን ላይ ናቸው። ይቅርታ ጠይቄያለሁ ብሎ ነገሩ እንደተስተካከለ አድርጎ እንዲያስብ ማለት ነው። ልጁ ግን በጣም አንደርስታንድ የሚያደርገው ጓደኛው ነው፣ በደንብ ይረዳዋል። ያውቃል እሱ ማለት ጓደኛው ስለሆነ ጓደኛው እስከ ጥግ ያውቀዋል ማን እንደሆነ ማለት ነው። ፉአድ ኧረ ምንድን ነው ቦሪ ሊናደድማ አይገባም። እሱ አውቆ ነው ድራማውን እየሰራ ያለው ቡሪክ ማለት ነው። እና ያውቃል። መልሰሽ አስቀምጥሽውና ቆንጆ ቦታ ላይ አስቀምጪው እና ደግሞ ስለተቀበልሽ ደስ ብሎኛል። ችግር የለም። ኧረ በጣም አመሰግናለሁ። ኧረ በዚህ ልክ መሾክ ግን በጣም ያስጠላል። የምር በቃ በዚህ ልክ እንደዚህ መውረድ ኧረ ፉአድ ይደብራል። እና ይቅርታ አደረኩልክ እንጂ ወደ ድሮኮ ምንድን ነው አይደለም። እሱ የጠራህበት ምክንያት እኔ ማወቅ ፈልጋለሁ። በመጀመሪያ ደረጃ ምን ያብረጠንጠዋል ምኞቴ ነበር። አድርገናል። እሺ አሁን ምንድነው እሱ ቡሪክን ለማናደር ነው። በቃ እያንዳንዱ ነገር ቡሪክን ለማናደር። ቡሪክ ደግሞ ባነውበታል በቃ ምክንያቱም የልጁ መንቀጭቀጭ ራሱ የሆነ ነገር ይናገራል። የተረጋጋ መንፈስ የለውም። በቃ ዝም ብሎ የሚንቀጨቀጭ ሰው ነው። ታውቃላችሁ ማለት አቋም የለውም። ብቻሽን ነው ስለምፈልግ እንዴ ማለት ብቻሽን ምንድነው የሚያቅነጣንጠቅ እንዴ? ድራማው ነው እውነትነት አይደለም ማለት ስለተቀበልሽኝ ደስ ስላለኝ ነው እንዲህ ሆንኩ እኮ። እኔ እኮ ይቅርታ አደረኩልክ እንጂ የተቀበልኩ ነገር ምንም የለም። ወደ ድሮ እንመለስ ምናምን ልትለኝ ነው እንዴ? ኑ ማውራት አለብን። እናውራ። አላወራማ እንዴ። ይሄ ነው እንግዲህ በቃ ዝም ብሎ ልጅቷን እያስጨነቃት ያለው እንዴ። ማውራት ከፈለክ ከኔ ጋር ለብቻዬ ማውራት ከፈለክ እሱን አለመጥራት እሱን ያለ ነው አለ ለማስገባት ለማናደድ የምትነግረን ነገር አለ ማለት ነው። ቡሪክ ይመች ድራማውን ቁጭ ብሎ እንግዲህ በቀጥታ ስርጭት እዛው ጋር እየተመለከተው ነው። በጣም
እሱ የኔና አንቺን ሰላም የሚፈልግ አይነት ሰው ነው አይደል? ሰላማችንን ላሳየው ነው የጠራሁት። ምንም አዲስ ነገር የለም። በእኔና አንቺ ሰላም የሚደሰት ከሆነ ደስተኛ ይሁን። አለቀ። እሺ ቪዲዮ እየቀረስክ ነው እኮ እና ቪዲዮ ደግሞ ማየት አይቀርም እኮ። እሺ ምንም አይነት ስልክ እንዳታነሺው። እኔና አንቺ ጋር ያለውን ነገር ለማሳየት ነው የጠራሁት። ምን ማለት ነው? በጣም እኮ አሳየኝ እኮ በቃ ድራማ እየሰራ ያሳየኝ ግን እንደሆነ ታውቃለህ። ማትረባ መሆን በቃ እውነቱን ነው። ምንም የማይረባ መሆኑ ነው። በቃ ይሄን አልነበረም ማድረግ የነበረበት። ከሷ ጋር ያለውን ሰላም ነበር መመለስ የነበረበት። ትሰማኛለህ? አንተ ያለ ፍላጎቷ ምንድነው የምታስጨንቃለች? ምንድነው የምታስጨንቃት? ቆይ አትጩ። ኢነርጂን አታበክን። ቆይ እስካሁን እያስመሰልክ ፊልም እየሰራ ይቅርታ ይይ ምናምን እያልክ የነበረው ለሱ ለማብሸቅ ነው። አዎ ቡሪክን ለማብሸቅ በእሷ መጫወት ሰው ከልብህ አይደለም። እሺ በመጀመሪያ ደረጃ ይቅርታ መጠየቅሽ ከልቤ ነው። ይቅርታ እየጠየቅኩሽ ያለሁት ከልቤ ነው። አንተ ከልብህ ቢሆን ይቅርታ ጠይቁ። ካሜራ ይዘህ ትመጣለህ። አመሰግናለሁ። በጣም ይዞት የመጣው አበባ ተመለሰለት። እንግዲህ እውነት ነው። እሱ ራሱ መውጣት አለበት። ውጣ በእናትህ ህፃን። እውነት ነው። ይሄ ህፃን ነው እንደዚህ የሚሰራውና አሳፋሪ ነው። እውነት ይሄ በጣም የሚደብር አይጠበቅም ከእንደዚህ ያለ ሰው እውነት ለመናገር ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቼ እናንተ እንዴት አያችሁት? ኮሜንት ላይ ጻፉልን። በሌላ ጊዜ ምን ይፈጠራል ይዘን እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው